ሰዎች ሲቀየሩ ሲለወጡ ኳላ ተነስቶ እናንተን ጥለው ሲሄዱ እናንተ ምን ሆኜ ነው ምን አርጌ ነው ምን ጥፋት ሰርቼ ነው እንደዚህ ሆንኩት ብላችሁ አታውቁም? ጋይስ እንግዲህ የእናንተን ህይወት የሚጎትት ዛሬ 20 መርዛማ ነገሮችን እነግራችኋለሁ። 20ውንም ማቆም አለባችሁ። ምክንያቱም እንዳትቀየሩ፣ እንዳትለወጡ፣ ደስተኛ እንዳትሆኑ ስለሚያደርጋችሁ ይህ ባህሪ፣ ይህ ልማድ፣ ይህ ሀሳብ አሁኑኑ ማቆም አለባችሁ። በተለይ ደግሞ እድሜያችሁ ከ15 እስከ 45 ውስጥ ካላችሁ ይህ ነገር ለእናንተ እድገት እንቅፋት ስለሆነ ፕሊስ ጋይስ አሁን ማቆም አለባችሁ። ይህን ቪዲዮ በዚህ ክልል ስለሚገኙ ሰዎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ሰው አድርሶልኝ። የእናንተ ስህተት ምንድን ነው? የእናንተ ችግር ምንድን ነው? እስቲ በመጀመሪያ ደረጃ ምንድን ነው የእናንተን ህይወት ያሰረው ብላችሁ እስቲ ራሳችሁን ቆም ብላችሁ አስቡ። ሰዎች ሲቀየሩ፣ ሲለወጡ፣ ገንዘብ ሲሰሩ፣ ሀብታም ፌመስ ሲሆኑ እናንተን ወደ ኋላ የሚጎትት የያዘ ምንድን ነው? እስቲ አስቡ። እድሜያችሁ ከ15 እስከ 45 ውስጥ ካላችሁ የእናንተን ህይወት የሚያበላሽ ከሰው ኋላ የሚያስቀራችሁ ሰዎች ከእናንተ ኋላ ተነስቶ ሲቀየሩ ጋይስ እግዚአብሔር ምስክሬ ነው የምላችሁ እናንተ እንዳትቀየሩ እንቅፋት የሚሆንባችሁ ነኝ 20 መርዛማ ልማዶች አሉ። አሁኑኑ ማቆም አለባችሁ። ይህ ልማድ አሁን ማታቆሙ ከሆነ ነገ ላይ ትቆጫላችሁ፣ ታለቅሳላችሁ። ወይኔ ያኔ በሰማሁትና ባቆምኩት ኖሮ ስለምትሉ ፕሊዝ ይህን ቪዲዮ እስከሚያልቅ አንድ በአንድ ኖት የያዛችሁ ማቆም ያለባችሁ መርዛማ ባህሪ ስለምናገርላችሁ በደንብ አዳምጡ። አሁኑን ለማቆም መወሰን አለባችሁ። ምን ይህን ቪዲዮ ጨርሶ ላየው ሰው ከዚህ በኋላ ድሃ አይሆንም፣ ከዚህ በኋላ ፍሬ አይሆንም፣ ከዚህ በኋላ ያሰበውን ነገር ለማሳካት ቆርጦ ይነሳል። ምክንያቱም የእሱን ሚስት ልክ እንደሚስት ከስር እየበላ ያለውን መርዛማ ልማዶችን ነው እንዲያቆም የመጣው። ስለዚህ ይህን ቪዲዮ ለአብዛኛው ወጣት ደርሶ እንዲያስተምር እንዲቀይር ስለምፈልግ ፕሊዝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰው እንድታዳርሱልኝ በትህትና በታማኝነት እጠይቃለሁ። እወዳቸዋለሁ። የመጀመሪያው ከሰው ኋላ የሚያስቀራችሁ መርዛማው ልማድ ማመንታት፣ ፕሮካስቲኔሽን። ነገ ስራዋለሁ፣ ዛሬ ስራዋለሁ፣ ይህ ስሞላ ሰራለሁ፣ ያ ስሞላ ሰራለሁ፣ ፉል ሶን ሰራለሁ ማለት ይህ በጣም መርዛማ ነገር ነው። አስታውሱ ጋይስ ማንም ሰው ሲጀምር ፉል ሆኖ አይደለም የጀመረው። እንደውም ቅዱስ ቃሉ ሲናገር በትንሹ የጀመረ በትልቁ ይጨርሳል። ጅማሬ ታናሽ ቢሆንም ፍጻሜ ግን እጅግ ይበዛል ነው የሚለው። ትልቅ እስክትሆኑ ገንዘብ ስታገኙ እቃችሁ እስኪሟላ ሰዎች እስኪሟላ መጀመር የለባችሁም። በትንሹ ልትጀምሩ ይገባል። አሊያ ከዛሬ ነገ ያላችሁ ጊዜ ያመልጣችኋል። ጊዜ ካመለጣችሁ የናንተ ህይወት፣ የናንተ ኢነርጂ፣ የናንተ አቅም ያመልጣችኋል። ምን ልትሰሩን አስባችሁት? እስቲ በትንሹ ጀምሩ። እስቲ በትንሹ ተራመዱ። እስቲ ትንሽ መንገድ ብቻ ሂዱ። ያኔ መንገዱ እየተከፈተ ይመጣል እንጂ ሁሉ ነገር እስኪታይልኝ፣ ሁሉ ነገር እስኪሟላልኝ፣ ሁሉ ነገር ሰዎች እስኪመጡልኝ ድረስ ጀምራሉ ማለት የለም። እሺ፣ ስለዚህ ማመንታትን አሁኑ አቁሙ። ይህ በጣም መርዛማ ነገር ነው። ይህ በጣም የእናንተን ህይወት የሚያቀጭ ነገር ነው። አስታውሱ፣ ከእናንተ ኋላ ሰዎች ተነስተው የሚለውጡ የመጀመሪያው ምክንያት ስለማያመነቱ ነው። ፋስት የሆነ አክሽን ስለሚወስዱ ነው። እናንተም አክሽን መውሰድ ጀምሩ። እውቀት ብቻው ጋርቤጅ ነው፣ አይቀይራችሁም። ስለዚህ ማመንታት አቁሙ፣ ወደ ተግባር ግቡ። አሁን ነገ ዛሬ አቁሙ። አሁን ጀምሩ። ያላችሁት ጊዜ አሁን ነው። ትላንትም ነገም እርግጠኛ አይደላችሁም። ግን ዛሬ ብትጀምሩ ነገ ላይ የት እንደምደርሱ ፈጣሪ ብቻ ነው የሚያውቀው። ማመንታት አቁሙ። ሁለተኛው ነገር ራሳችሁን ዝቅ አድርጎ መመልከት። አብዛኛው ወጣት ከአቅሙ በታች ከጉልበቱ በታች እንዲኖር ያደርገው መጀመሪያ ምክንያት ራሱን ዝቅ አድርጎ ስለሚመለከት ነው። ይህ በጣም መርዛማ ነገር ነው ጋይስ። እግዚአብሔር ምስክሬ ነው የምላችሁ። እናንተ ያላከበራችሁ ማንነታችሁን፣ እናንተ ያላከበራችሁ የእናንተን ህልም፣ የእናንተን አቅም ማን ነው የሚያከብርላችሁ? ለዚህ እኮ ነው አንድ ካምፓኒ ሄዳችሁ ስራ ወይም ከናንተ ጋር እንዲሰሩ ስታመለክቱ ነው የምትባሉት። ምክንያቱም ራሳችሁን ዝቅ አድርጋችሁ ስለምታመለክቱ ነው። በጣም መርዛማው ነገር ነው። እግዚአብሔር ምስክሬ ናችሁ። ትልቅ ህልም ካላችሁ፣ ራዕይ ካላችሁ መጀመሪያ ውስጣችሁን ልትሰሩ ይገባል። ውስጣችሁ ውስጥ ያለውን መጥፎ አሉታዊ ሀሳቡን ልትቀይሩ ይገባል። ራስን ዝቅ አድርጋ አትመልከት። አስታውስ፣ ይቺ ዓለም እንደ መስታወት ናት። በአንተ ውስጥ ያለውን የምታንጸባርቀው። ስለዚህ ራስን አስዳ፣ ለራስ ያለውን ግምት አጥፋ። እግዚአብሔር ምስክሬ አንተ ነኝ ብለህ ከምታስበው በላይ ነህ። አንተ አውቃለሁ ብለህ ከምታስበው በላይ ነህ።
አሁን ባለው ችግር፣ አሁን ባለው ፈተና፣ አሁን ባለው ስቃይ፣ አሁን ባለው ውጣ ውረድ ራስን እኔ እንዲህ ነኝ የትም አልደርስም በቃ ማንም አያግዘኝም እንደሆንኩኝ በፍጹም ማለት የለብም ጋይስ። እግዚአብሔር ምስክሬን ነው የምልህ ማንም ባይረዳ የሚያግዝ የሚደግፍ እግዚአብሔር አለ፣ በሱ ተማመን። ስለዚህ ራስን በምንም ታምር ዝቅ አድርገ እንዳትመለከት። አንተም ያ የምትመኘውም ሰው እኩል ናቸው። ልክ እንዳንተ ያራል፣ ይሸናል፣ ይስቃል፣ ይራባል። ግን እሱ ካንተ የሚለየው የተወሰነ ነገሮችን አርጎ ነው። ይሄን ልማዶችን አቁሞ። ስለዚህ በደንብ አዳምጠ አንተም ይሄን ልማድ ለማቆም ከዛሬ በኋላ ቆርጠ ልትነሳ ይገባል። ያኔ እግዚአብሔር ምስክሬን ነው የምልህ እንዳንተ አሸናፊ እንዳንተ ስኬታማ ሰው የለም። ስለዚህ ራስን በምንም ታምር ዝቅ አርገ አቲ ራስን ባለ ገንዘብ፣ ባለ ቤት፣ ባለ እውቀት፣ ባለ ስራ አትለካው። ምክንያቱም አንተ የፈጣሪ 50ያ እኮ ነህ። ፈጣሪ እኮ አንተን በ50 ነው ፈጠረ። ለዛ ነው መፍጠር የምችለው መስራት የምችለው ማደግ የምችለው። ስለዚህ ራስን ልክ እንደ ፈጣሪ ማየት ባችል እንኳን የሱ 50 እንደሆንክ ለራስ ንገረው። ይህ በጣም መርዛማ ነገር ነው። ሶስተኛው ነገር ኮንፊደንስ አለመኖር ወይም በራስ መታመን ማጣት። ጋይስ አንድ ነገር ልንገራችሁ፣ ኮንፊደንስ ማለት የህይወት ኮምፓስ ነው። አንድ ሰው ኮምፓስ ከሌለ ወዴት እንደሚሄድ አያውቅም። ስለዚህ ኮንፊደንስ ሊኖራችሁ ይገባል። በራስ መታመን ሊኖራችሁ ይገባል። በራስ መታመን ማለት መጫው ማለት ሳይሆን ራስን ማወቅ፣ የት እንዳለ ማወቅ፣ ምን ማድረግ እንዳለብህ ማወቅ፣ አሁን ተነስተ የት ቦታ እንደምትሄድ ጥንቅቅ አድርገህ ማወቅ። that is why confidence። ስለዚህ ይሄ ነው ኮንፊደንስ። በራስ ልታምን ይገባል። ቅድም ብያቸዋለሁ። ባለ ገንዘብ ራስን አትገምት፣ ባለ ስራ ራስን አትለካ፣ ባለ ቤተሰብ ራስን እኔ እኮ እንዲህ ነኝ ብለህ በፍጹም አትገምት። ራስን አትርገም። ኮንፊደንስ ሊኖር ይገባል። ይኖር አምሳይ ያ ነው ኮንፊደንስ ነው ህይወት የሚቀይረው ህይወት ማያሽለው። አሁን ካለበት ቦታ ተነስተ ወደምፈልገው ቦታ የሚያደርስ ባቡሩ ኮንፊደንስ ነው። በራስ መታመን ሊኖራችሁ ይገባል። በራስ መታመን ማለት አሁን ላይ ያላችሁትን ማለት በአጠቃላይ መካድ ማለት ነው። ይህ ማለት ክዳችሁ መሆን የምትፈልጉ ሰዎች አላ ያ ሰው ያን ሰው ለመሆን የሚያስፈልገውን ዋጋ ለመክፈል ዝግጁ መሆን ይገባኛል፣ አደርገዋለሁ፣ እደርሰዋለሁ ብላችሁ ላላችሁ ቃል መግባት። ግን እዚህ ጋር ኮንፊደንሳችሁን የሚያሰጣችሁም አንድ መርዛማ ባለ ነው ለራሳችሁ የምትገቡትን ቃል መሻር ወይም አለመፈጸም። ይህ በጣም መርዛማ ነገር ነው። ለራስ የምትገባውን ቃል መፈጸም አለብህ። ሰውን ሸወድ ትችላለህ፣ ሁሉም መሸወድ፣ ግን ራስን መሸወድ አትችልም። ከራስ አታመልጥም፣ ከህሊና አታመልጥም። ስለዚህ ለራስ የገባውን ቃል በመፈጸም ኮንፊደንስን ማዳበር መጨመር አለብህ። አራተኛው ነገር ህይወትን የሚያበላሸው ወደ ኋላ የሚያስቀረው ፍርሃት ነው። ጋይስ በአሁን ሰዓት አብዛኛው ወጣት አቅም ያለው ጉልበት ያለው የሆነ ችሎታ ያለው እንዳይሰራ እንዳይቀየር ወደፊት እንዳይር ሰዎች እንዳይታወቅ ሰዎች ጋር እንዳይውል ያደረገው መጀመሪያ ፍርሃት ነው። ፍርሃት ከየት ነው የሚመጣው? ፍርሃት ማለት የሰይጣን ቀንበር ነው። አንድ ሰይጣን አንተ እንዳትቀየር ሲፈልግ ፍርሃት የሚባል የማይታየው የአእምሮ መሳሪያ ቀንበር ይልክባል። ያ ደግሞ እንዲህ ብዬ እንዲህ ብልኝስ እንዳርጌ ቢስቁብኝስ እንዲህ ብዬ ቢሳለቁብኝስ በቃ ልዩን ውስጥ ነው የምገባው። ይህ በጣም መርዛማ ነገር ነው። ምንድን ነው የሚያስፈራ? ንገሩኝ እስቲ። መውደቅ ነው? ሁሉም ሰው ወርቆ ነው ስኬታማ ነው። ምንድን ነው የሚያስፈራው? እንዳይስቁብኝ ሁሉም ሰው ተሳስቁበታል፣ ተሳስቁበዋል። ምንድን ነው የሚያስፈራ? ንገረኝ እስቲ። አየህ ፍርሃት ብለህ የምታስበው ፍርሃት ራሱ አንተን አያስፈራም፣ ግን ለፍርሃት እጅ ስለምትሰጥ ነው። ይኖራም ሳይ ውስጥ ያለውን ያ ኔጌቲቭ የሆነ ቮይስ ስለምትሰማው ነው። ይሄ በጣም መወደው አንድ መጽሐፍ አለ ካንት ሃርት የሚል የዴቪድ ጋጌን መጽሐፍ በደንብ አንብቦ ህይወትን ሊቀይር ዲስፕሊን የሚያደርግ መጽሐፍ ነው። ስለዚህ ፍርሃትን ልትፈራው አይገባም፣ እንደውም ልትጋፍጠው ይገባል። አስታውስ፣ የምትፈልገው ስራ፣ ገንዘብ፣ ህይወት፣ ትዳር፣ ሁሉም ነገር ያለው ከፍርሃት በስተጀርባ ነው። በረከት የምትፈልግ ከሆነ ፍርሃትን ተጋፈጥ። ስኬት የምትፈልግ ከሆነ ፍርሃትን ተጋፈጥ። ምንድነው የሚያስፈራ? የሚያስፈራን ከዚህ ዓለም ላይ የለም። አንተ እኮ በጣም አንሊሚት ሶርስ፣ አንሊሚት ፓወር፣ አንሊሚት የሆነ ኢነርጂ ያለ ሰው ነህ። እንዴት ትፈራለህ? አየህ ሰይጣን እንዳትቀየር ሲፈልግ ነው ይህን ፍርሃት የሆነ ኢነርጂ የሚሰድብህ። እንዳትፈራ፣ ሂድ፣ አድርግ፣ ውደቅ፣ ክሰር፣ ተማር። ያ ነው ህይወት።
ያ ነው ስኬት። ገባ? ህይወት ሁሌም ደስተኛ፣ ሁሌም ስኬት፣ ሁሌም አይደለም። መውደቅም አለ፣ መጥፋትም አለ፣ መክሰር ሁሉም አለ። ያ ነው ህይወት፣ ያ ነው ሴንስ ያለው። ስለዚህ በፍጹም እንዳትፈሩ። እስቲ የሚያስፈርድ ነገር አሁን ኮሜንት ላይ ጻፉልኝ። ምንድነው የምር አሁን የምትፈሩት ነገር የምር ያስፈራችኋል? አስፈራችሁ? በጣም መርዛማ ነገር ነው። አሁኑ ማቆም አለባችሁ ጋይስ። አንድ ጠይቃችሁ ባትፈሩ ኖሮ አሁን ላይ ምን ታደርጉ ነበር? ምን አይነት ስራ ትሰሩ ነበር? ምን አይነት ቦታ ትውሉ ነበር? ምን አይነት አለባበስ ትለብሱ ነበር? ባትፈሩ ኖሮ ምን አይነት ህይወት ትኖሩ ነበር? ትክክለኛው ህይወት ያ ነው። ባትፈሩ ኖሮ ምን ታደርጉ ነበር? ይህን ነገር ለራሳችሁ በደንብ ጠይቁ። አያችሁ፣ አሁን ላይ ያሰራችሁ ወደ እናንተ በረከት እንዳትደርሱ እንቅፋት ሆናችሁ የእናንተ ፍርሃት ነው። ፍርሃትን ደግሞ መጋፈጥ አለባችሁ። ፍርሃትን ፊት ለፊት ሄዳችሁ ማነቅ አለባችሁ። ከእናንተ አይበልጥም። የሚያስፈራችሁ ነገር የምሬን ነው የምላችሁ፣ እናንተን ይፈራቸዋል። እናንተ ይህን ስለማታውቁ ትፈራላችሁ። እሱን ግን በፍጹም መፍራት የለባችሁ። ፍርሃት የማይታይ የማይደሰስ የሰይጣን ቀንበር መሳሪያ ነው። ስለዚህ ይህን ወቁ። ትልቅ አምላክ አላችሁ፣ በፈጣሪ አምሳያ ተፈጠራችሁ። ስለዚህ መፍራት አሁን ማቆም አለባችሁ። እንደውም የሚያስፈራችሁ ነገሮችን ሄዳችሁ ማድረግ መስራት አለባችሁ። ያነዋ በረከቱ፣ ያነዋ ሚስጥሩ። አብዛኛው ሰው ስኬታማ የሆነበትና አብዛኛው ሰው ደግሞ ድሃ የሆነበት ምክንያት ይሄ ነው። አብዛኛው ሰው የሚያስፈራው ነገር ሲያደርግ ስኬታማ ይሆናል። አብዛኛው ሰው ደግሞ ስኬታማ የማይሆንበት ምክንያት የሚያስፈራው ነገር አያደርግም። የሚያስፈራ ነገር ተጋፍጠው ከትልቁ ጀምር ደርምሰው። እሺ፣ ይህ ነገር ማለት ህይወትን ማስተካከል አለባችሁ። አምስተኛው ነገር ሰው ምን ይለኛል ማለት በይሉንታ መያያዝ። ይህ አብዛኛውን የአበሻ ወጣት የምሬ ነው የምልህ አቅሙን ሳይኖር እንዲሞት የሚያደርግ አቅሙን እንዳወጣ የሚያደርግ ችሎታውን እንዳያሳይ የሚያደርግ የሰይጣን ቀንበር ነው። ይህም ሰው ምን ይለኛል ማለት ሰው ያለውን ይበል፣ ያውራ፣ ይጩህ፣ የፈለገውን የሱ ህይወት ነው። አስታውስ፣ ለሰው ያለው አስተሳሰብ መጨነቅ የለብህም አንተ ጋር መጥተው ሪያክት ካላደረገ ድረስ። ስለዚህ ሰው ምን ይለኛልን አሁኑ ማቆም አለብህ፣ አሊያ ህይወት አይቀየርም። ከዛሬ ነገ እያልክ ተደብቀን የምትኖረው የሰይጣን ቀንበር የሰይጣን ልጓም ውስጥ ነው። ሰማኝ? አሁን ለምሳሌ ሰው ምን ይለኛል የሚል ሰው ልክ በፈረስ ውስጥ እንደገባች በልጓም ውስጥ እንደገባች ፈረስ ነው። አንድ ፈረስ ልጓም ውስጥ ሲገባ በራሱ ፍቃድ አይሄድም። ልጓሙን ቢያስሱም ሄደም ተነስ፣ እሺ፣ ተቀምጥ፣ እሺ፣ ይሄን ልበስ፣ እሺ። ይህ በጣም መጥፎ ነው። ይህ በጣም መርዝ ነው። ይህ በጣም የእናንተን ህይወት የሚገድል ካላችሁበት ህይወት የማወጣ ጨለማ ውስጥ የሚከት የማይታየው እስር ቤት ነው። ሰው ምን ይለኛል ማለት እስከ መች ሰው ምን ይለኛል ትላለህ? እስከ መች ህልምህን ትተህ ለሰው ደስታ ትጨነቃለህ? እስከ መች ሰዎችን ለማስደሰት ይኖር ሀምሴ አንተ ብር አይደለም። ሰው ሁሌ በአንተ አይደሰትም። ይህ ነው ወቅ። አንተ ለአንዳንድ ሰው መጥፎ ነህ፣ ለአንዳንድ ሰው ጥሩ ነህ፣ ለአንዳንድ ሰው ደግ ነህ፣ ለአንዳንድ ሰው ደግሞ አውሬ ነህ። ይህን መን ይህ አንተ ስለሆንክ ሳይሆን ሰው በራሱ እይታ ስለሚመለከት ነው አንተን። ሰማኝ? ሰው ማለት 99 ጥሩ ነገር አድርገህለት ማለት ነው። አንድ ጥፋት ተጠፋ ያን ጥፋት ይዞ የሚል ሰው ነው። ሰማኝ? ስለዚህ በጣም መርዛማ ነገር ነው። በጀርባ እሽኮኮ አድርገህለት ለምን እግሬ ተንጠለጠለ ለሚል ህዝብ ሰው ምን ይለኛል ብለህ ራስን ወደኋላ አታስቀር ወዳጄ። አያ ህይወት ይበላሻል። ነገ ላይ ትቆጫለህ፣ ነገ ላይ ታለቅሳለህ። ስንቱ ህልም መሰለ፣ ስንቱ የሚገርም ሀሳብ መሰለ ሰው ምን ይለኛል በሚል ምክንያት ብቻ ተቀብሮ ይቀረው። ታውቃላችሁ ጋይስ፣ ጋቢ ምስክሬ ነው። እዚህ ዓለም ላይ የሚገርም ታለንት፣ የሚገርም ተስጦ፣ የሚገርም ህልም ያለው መቃብር ውስጥ ነው። ለምን አትሉኝም? ፈርቶ ሰው ምን ይለኛል በማለት እኔ ብቁ አይደለም በማለት ጊዜውን ፈጅቶ ሞተ። ሳይኖር ሞተ። ሳይኖር የልቡን ሳይኖር ህይወቱን ሳይቀይር ከራሱ አልፎ ለብሶ ሳይደርስ ሰው ምን ይለኛል በሚል እሳቤ ብቻ ታስሮ ማለት ነው። ታስሮ ተፈንቆ ማለት ሞተ። እናንተም ያ ጠፋንታ ከመድረሳችሁ በፊት ፕሊዝ አሁኑን አቁሙ። ሰው ምን ይለኛል፣ ሰው ገደል ይግባ፣ የራሱ ጉዳይ። ከ2 ሰከንድ በላይ ሰው ይረሳችኋል። አስታውሱ ጋይስ፣ ማንም ሰው ስለእናንተ አያስብም። ሁሉም የራሱ ቤት ኪራይ፣ የራሱ ኑሮ፣ የራሱ ትዳር፣ የራሱ ህልም አለው። አእምሯችሁ እየዋሻችሁ ነው። አእምሯችሁ ያ20% ኢነርጂውን ዌስት ላለማድረግ ሲፈልግ ሰው ምን ይለኛል እንጂ ማንም ስለእናንተ አይጨነቅም። እሺ፣ ስለዚህ ሰው ምን ይለኛል አሁኑ አቁሙ። ማድረግ የምፈልጉት ነገር በድፍረት በወኔ ማድረግ ጀምሩ። ይህ በጣም ወሳኙና ይህ በጣም አንደኛው ነገር ነው። 6ኛው ነገር
ሰርታችሁ ለፍታችሁ ገፍታችሁ ሄዳችሁ ተስፋ መቁረጥ ጋይስ፣ አብዛኛው ወጣት ህይወቱ እንዳይቀየር ያደረገው ተስፋ ሊቆርጡ ነው። አስታውስ፣ ተስፋ ሊቆርጥ ስትል ማለት ነው ምናልባት ጫፍ ላይ ደርስ ሊሆን ይችላል። ምናልባት ያ የምትፈልገው ጸሎት ሊመለስልህ ጥቂት ቀን ብቻ ደርሶ ሊሆን ይችላል። ለምን ተስፋ ትቆርጣለህ ወንድሜ? በህይወት እስካለ እስትንፋስ እስካለ ለምን ተስፋ ትቆርጣለህ? ዛሬ አታል ነገ ታገኛለህ። አዲስ ነገር አይደለም። ዛሬ ወድቀሃል፣ ነገ ትነሳለህ። አዲስ ነገር አይደለም። በፍጹም ተስፋ እንዳቆርጥ። በዚህ ዓለም ላይ ትልቁ ኪሳራ ገንዘብ፣ ሰው አይደለም። ትልቁ ኪሳራ በራስ ላይ ተስፋ መቁረጥ ነው። ወንድሜ አንድ ነገር አስታውስ። ጋር ምስክሬን ምለ ያላንተ እኮ ማይሞቅ ቤት አለ። ያላንተ እኮ ማስቅ እናት አለች። ያላንተ እኮ ደስ የማይለው የሆነ ፋሚሊ እኮ አለ። ያላንተ ማይሳካው ህልም አለ። ስለዚህ ተስፋ እንዳቆርጥ። ተስፋ ቆርጥ፣ ራስ ላይ የሆነ ነገር እንዳታረግ። የምሬ ነው የምላችሁ። አስታውስ፣ ይቻለም ልክ እንደ ዳመራ ተመልከት። አንተን ደግሞ ልክ እንደ ችቦ ተመልከት። አንተ ከዳመራ ውስጥ ችቦ ሆነ ስትወጣ የዳመራው ብርሃን ይቀንሳል። ያና ለዚህ ዓለም አስፈላጊ ነው። እኔ እኮ አላስፈልግም፣ እኔ አልጠቅምም፣ ዝም ብዬ ነው የምኖረው፣ ዝም ብዬ ጥቅም አልባ ሰው ነኝ፣ ወይኔ ምንድነኝ እኔ ሰው ሲለወጥ እኮ አላቀረው አትበል። ያንተም ጊዜ አለ። ዝቅ በለ ጊዜው ከፈል በጊዜው ይባል የለ። ስለዚህ ማለት ነው በራስ ላይ በፍጹም ተስፋ እንዳቆርጥ። ነገ የነገዋ ፀሐይ ምን ይዛ እንደምመጣ አታውቅም። እግዚአብሔር አንተ አዘጋጀውን በረከት አታውቅም። አየህ አሁን እግዚአብሔር አምላክ ፈጣሪ ማለት አብስቶ ሲፈተነ፣ አብስቶ ሳስቃየ፣ አብስቶ ችግሩ ሲከት ማለት ነው ትልቅ የሆነ በረከት ስለሚፈልግ ነው። ስለዚህ ይህም በማወቅ ማለት ነው ተስፋ እንዳቆርጥ። እግዚአብሔር ምስክሬ ነው የምልህ፣ ተስፋ እንዳቆርጥ። ምችሎን ያህል ስራ፣ ምችሎን ያህል ልፋ፣ ምችሎን ያህል ሞክር፣ ግን ተስፋ በፍጹም እንዳቆርጥ። አስታውስ፣ አንድ መንገድ ሞክረ ሰርተ ለፍተ ሄደ ካልሰራለ መንገዱን ቀይር እንጂ ህልምን እንዳትቀይር። ቢኮዝ መንገዱ ትክክለኛ ነው እንጂ መንገዱ ትክክለኛ ላይሆን ይችላል። ህልም ግን ትክክለኛ ነው። ቢኮዝ ከውስጥ ነው የወሰድከው። እግዚአብሔር የሰጠ ዓላማ ነው፣ ራዕይ ነው። ይህን ማወቅ አለባችሁ ጋይስ። ምስክሬ ነው የምላችሁ፣ የምሬ ነው የምላችሁ። ስለዚህ ተስፋ እንዳትቆርጡ። ተስፋ የሚያስቆርጥ ነገር አለ፣ ጊዜም አለ። እኔም ተስፋ ቆርጫለሁ፣ ራሴ ማጥፋት በጊዜ ሞክሬያለሁ። ግን እግዚአብሔር እምነት ናለኝ። የነገዋ ፀሐይ ምን ይዛ እንደመጣ አታውቅምና ልጄ ተስፋ እንዳትቆርጥ። ተስፋ ሂድ፣ ስራ፣ ልፋ፣ ጠንክር፣ ሂድ። በቃ ተስፋ እንዳትቆርጥ። ያንተ ጊዜ ይመጣል። የምሬ ነው የምላችሁ፣ ያንተ ጊዜ ይመጣል። ዝቅ በለ ጊዜው ችግር የለም። አሁን ክሰር፣ አሁን እጣ፣ አሁን አትታይ። ኦኬ። ያንተ ጊዜ ግን በቅርቡ መምጣቱ አይቀርም። ተስፋ ልትቆርጡ አይገባም ጋይስ። ሰባተኛው ነገር አብዛኛው ቤተሰብ፣ አብዛኛው ወጣት የሚቸገሩበት መሰለው ጊዜ ማባከን። ቅድም ቢያቸዋለሁ ፕሮካስቲኔሽን ቢያቸው፣ አሁን ግን ጊዜ ማባከን። ጊዜ አታባክኑ ጋይስ። የእናንተ ጊዜ ማለት የእናንተ ህይወት ነው። የእናንተን ጊዜ ስታባክኑ የእናንተን ህይወት ነው የምታባክኑ። ስለዚህ ጊዜ ማባከን አሁኑን ማቆም አለባችሁ። ማችሁን የምሬ ነው የምላችሁ። ምክንያቱም ይሄ ጊዜ አይመለስም። ገባችኋ? ልክ ከባንክ ላይ ብር እንደምታወጡት ነው። ዊዝድሮ ብቻ ነው፣ ዲፖዚት የለውም። ስለዚህ ጊዜያችሁን በምትፈልጉት ህልም፣ ራዕይ፣ አላማ በሚያስደስታችሁ ነገር ላይ ብቻ ማዋል ጀምሩ። ነገ ላይ ቁጭ ብላችሁ ስታስቡ የማይቆጫችሁ ነገር ሊሆን ይገባል። ያ ጊዜያችሁ የምታሳልፉበት ነገር ማለት ነው። ስለዚህ ምን ነገር አሁኑ ማቆም አለባችሁ። የምር የእናንተን ህይወት ለመቀየር ለማስተካከል፣ ሰው ለማድረግ ከፈለጋችሁ ጊዜያችሁን ማባከን አቁሙ። በጊዜ አይቀለድም። ህይወት ነው ጊዜ። ህይወት ደግሞ አንዴ ከመምጣ አይያዝም። ስለዚህ ጊዜህን በፍጹም ማባከን የለብም። መጠቀም አለባችሁ ለምትፈልጉት ራዕይ፣ ለምትፈልጉ ገንዘብ። አስታውሱ፣ ጊዜ ገንዘብ ቢሆን ዝም ብላችሁ ታባክኖች ጋይስ። ንገሩኝ እስቲ የእናንተ ጊዜ አላማችሁ ገንዘብ ቢሆን ግን ጊዜ ከገንዘብም ይበልጣል። ጊዜ የምሬን ነው የምላችሁ አይመለስማ። ገንዘብ እኮ ሰርተ ታገኛለህ፣ ጊዜስ አታገኘውም። ጊዜያችሁን በጥሞና መጠቀምና መተግበር ሲጀምሩ ያኔ እናንተ ህይወት ይቀየራል። ከሰው በኋላ አትቀሩም። ስለዚህ ጊዜያችሁን መጠቀም ጀምሩ። ስምንተኛው ነገር ዲስትራክሽን ውስጥ መግባት በጣም መጥፎና መርዛማው ነገር። ይሄ የአንደኛው ክፍለ ዘመን ቫይረስ ነው አለው። እኔ ማለት ዲስትራክሽን ውስጥ ሲገባ አንደኛ ፎከስ ይመታል፣ ሁለተኛ በህይወት ተስፋ ትቆርጣለህ፣ ሶስተኛው ራስን ከሰዎች ጋር እያወዳደርክ ማለት ነው ራስን እንድጠላው ነው የሚያደርግ። ይሄ የሶሻል ሚዲያ ቲክቶክ፣ ዩቲዩብ፣ ኢንስታግራም የምሬ ነው የምልህ ኦል አባውት ዘ ፌክ። ማንም ደስተኛ አይደለም። እዛ ወጥቶ ስቅ የሆነ ሌጀሪውን ላይፍ ታሳይ ማለት ሁሉም እንደዛ አይኖርም። ሜቢ ከአመት አንዴ ከመሁት አንዴ ነው። ስለዚህ
ራስን ዲስትራክሽን ውስጥ በፍጹም አትክተት ወንድሜ። እግዚአብሔር ምስክሬ ነው። ህይወትን ልምታጣው ራስን ትጠው ራስን ካጣ ለማግኘት ትልቅ ዋጋ የምከፍለው። ስለዚህ ከዲስትራክሽን ውጣ። ቅድም ብያለሁ። 9ኛው ምን መሳችሁ? ትኩረት አለማድረግ። አንድ ሰው አቅሙን ጉልበቱን በሚፈልገው ህልምና ራዕይ ላይ ፎከስ ማድረግ የማይችል ከሆነ ይሄ ልጅ ውሃ ዳር እንዳለ ዛፍ ነው። የሆነ ችግር ወይም ንፋስ በመጣበት የሚለብሰው እንዲህ ለመሳጅ ጋይስ ጋር ምስኪኑ ናቸው። ፎከስ ማድረግ ማይል ሰው ማለት ነው። ሁሌም ቢሆን ማለት ነው ፎከስ ባድርጉ ሰዎች ነው የሚመራው። ሰማችሁኝ? ስለዚህ ፎከስ ማድረግ አለባችሁ። ራሳችሁን ለመቀየር ሰው ለመሆን ለማስከፈል ፎከስ ማድረግ አለባችሁ። ያኔ ነው የናንተ ህይወት የሚቀየረው። ስለዚህ የናንተ ትኩረት ነው የናንተ ህይወት የሚቀይረው። አስታውሱ፣ ፎከስ ማድረግ አለባችሁ። ይህ ግዴታ ነው። ሶሪ ጋይስ ስልክ እየጠራ ነው። ሶሪ። እሺ እንቀጥል ወደ ዲስከሽናችን። 10ኛው ነገር ምንላችሁ? ራሳችሁን ከሰው ጋር ማወዳደር። ይህ ደግሞ አብዛኛው ወጣት ማለት ነው ዲፕሬሽን ውስጥ እንዲገባ፣ ጭንቀት ውስጥ እንዲገባ፣ ራሱን እንዲያጠፋ የሚያደርገው መጀመሪያ ራሱን ከሰው ጋር ማወዳደር። ሰው ዋት ለምንድን ነው ራስህን ታወዳድረው? ማንም አንተን አይበልጥም። ማንም ካንተ አያንስም። አንተ የምትኖረው ህይወት የምትራመድበት መንገድ ላይክ በአጠቃላይ አንተ ህይወት ከሰው ዲፈረንት ነው። አንተ እኮ ዩኒክ ነህ። ለምንድን ነው ራስህን ከሰው ጋር የምታወዳድረው? አንዳንዴ አሪፍ ነው በፖዚቲቭ መንገድ፣ ግን ኔጌቲቭ ተስገበብ ነው። በጣም መርዛማ ነገር ነው። ራስን ከማንም ጋር ለማን ብለህ ታወዳድረው? አታወዳድር። አስታውስ፣ በፀሐይና በጨረቃ ማለት ከፍተኛ ልዩነት አለ። ሁለቱም ግን እንደ አቅማቸው እንደ ችሎታቸው ያብራሉ። ለምሳሌ ጨረቃ ፀሐይሉን ብትል አችልም፣ ትፈነዳለች። ለምን? ስለማትችል ነው። ይንወቅ። ራስን መሆን ነው የምችለው አንተ። ራስን ከጓደኛ ከቤተሰብ ከማንም ጋር በፍጹም አታወዳድር። ካወዳደርክ ደስታህን ሰላምህን ታጣለህ። ሁሌም ጭንቀታም ትሆናለህ። ስለዚህ ይህ በጣም መርዛማው ነገር ነው። አሁኑ ማቆም አለባችሁ። የእናንተን ህይወት ወደ ኋላ የሚጎትት የምሬ ነው። ራሳችሁን ከማንም ጋር በፍጹም አታወዳድሩ። እናንተ ከዚህ በፊትም ከዚህ በኋላም ልትኖሩ ልትገኙ የማትችሉ ፍጥረት ናችሁ። ምንም ነገር ሆናሉ ብትሉ መሆን የሚያስችላችሁ በውስጣችሁ ፓወር ኃይል አለ። ስለዚህ ራሳችሁን ከማንም ጋር በፍጹም ማወዳደር የለባችሁ። 11ኛው ነገር መሰል ጋይስ፣ ባለፈው ነገር መቆጨት፣ ባለፈው ታሪክ ወይኔ ያን ባልሰራውትና ወይኔ ያን ባላረኩና ወይኔ አሁን ህይወት ተበላሸ። በፓስት ህይወት ዛሬ መኖር በጣም መርዛማ ነገር ነው። አብዛኛው ሰው ደግሞ የሚኖረው እንደዚህ ነው። ያለፈው አልፈዋል፣ የመጣውም ገና አይታወቅም። የሰጠ ዛሬ ነው። ዛሬ መኖር ጀምር። በረከት፣ ስኬት፣ ህይወት፣ አላማ፣ ትኩረት ሁሉ ነገር ያለው ዛሬ ውስጥ ነው። ስማ፣ ስለዚህ ያለፈውን ተው፣ ልቀቀው፣ ሂድ፣ ተማርበት። ኢሶኬ ግን አትዘንበት፣ አትቆጭበት፣ አታልቅስበት። ምክንያቱም አልቅሰ የምትቀይረው ጊዜ የለም። አልቅሰ የምትጨምረው ነገር የለም። ቅድም ቢያለው ጊዜን አታባክን። ነገር ላይ ይቆጫልኩ ለዚህ ነው። ስለዚህ ባለፈው ነገር በፍጹም ዲስትራክሽን መሆን የለብም። ባለፈው ነገር በፍጹም በመወሰድ የለብም። የሆነው ሆኗል። ኢሶኬ ግን አሁንም አልረፈደም። የምፈልገውን ሰው ለመሆን የምፈልገውን ለማሳካት አሁንም አልረፈደም። የምሬ ነው የምልህ። ሁሌም ለራስህ አንድ እድል ስጥ። የመጨረሻ ተስፋ የሚያስቆርጥ ሁኔታ ውስጥ ብትሆን ራሱ ማለት አንድ ጊዜ ለራስህ እድል ስጥ። እስቲ አንዴ ልሞክረው፣ አንዴ ልጠይቀው፣ አንዴ ላሳካው በል። እግዚአብሔር እንኳን ተስፋ እኮ አልቆረጥም ባንተ። ለዛ እኮ ነው ጠዋት ሚያነቃ፣ ከዛ ከሁለተኛ ሞት ከሆነው እንቅልፍ ሚያነቃ ተስፋ ስለማልቆረጠብኝ ነው። ስለዚህ አሁንም እድል አለ፣ አሁንም ጊዜ አለ። አሁንም ግና ነው ያንተ ህልም። ባለፈው ነገር በፍጹም አትቆጭ። የሆነው ሆኗል። መቀየር የምችል ከሆነ ቀይር፣ መቀየር ማችለው ከሆነ ተቀበል። ምክንያቱም የአሁን ጊዜም ታበላሸው ማኝ የአሁን ጊዜ ደግሞ መበላሸት፣ መጥፋት፣ መውደም የለበትም። መጠቀም ነው ያለብህ ለምትፈልገው ዓላማና ለምትፈልገው ህይወት ማለት ነው። ስለዚህ ኢሶኬ በቃ ኢሶኬ በል፣ ተማርበት እና ያን ስህተት ደግመህ ላለመስራት ለራስህ ቃል ግባ። ያኔ ማንም የማይጥለው ጠንካራ ሰው ትሆናለህ። የምሬን ነው የምልህ። በወኔ ስትነሳ፣ በኃይል ስትነሳ ያኔ ማንም አያስቆምም። ስለዚህ የሆነው ሆነዋል። ተቀበል። 12ኛው ነገር መሳጭ ጋይስ፣ የምሬን ነው ማለት ይህ ነገር እንደውም በጣም ወሳኝና አስፈላጊ ነገር ነው። ምክንያቱም ህይወታችሁን ሊቀይርም ሊያጠፋ የሚችል ልማድ ነው። ታውቁና ይህ ነገር ስለዚህ አሁኑኑ ማስተካከል ወይም ነቅላችሁ ማስወጣት አለባችሁ።
ለምሳችሁ ይህ ነገር እንዲመላችሁ የናንተን ህይወት ሊያበላሽ ስለሚችል ነው። ስለዚህ 12ኛው መሳችሁ ጋይስ አንድ ነገር አሁን ለምሳሌ ህልም ካላችሁ ራዕይ ካላችሁ አላማ ካላችሁ ከዛ ነገር ውጪ ያሉ ነገር በሙሉ ማጥፋት ወይም ደግሞ ፉሊ ፎከስድ መሆን። አያችሁ እዚህ ጋር ነው ትልቁ ሚስኮንሰፕሽን ያለው። ምክንያቱም አብዛኛው ሰው ሁሉ ነገር ያምረዋል። 10 አባረረ አንድ ማይዝም እንደሚባለው ማለት ነው። ስለዚህ የምትፈልገው ነገር ምንድን ነው? የሆነ ሰው ለሆነ ህይወት ለሆነ አላማ ነው የተፈጠረው። ስለዚህ የምትፈልገው ህይወትን በደንብ አድርገህ አጣራ። የምትፈልገው ነገር አንድ ነገር ብቻ ያዝ። በዛ ነገር ላይ ፉል የሆነ አቴንሽን ፉል የሆነ ፎከስ ስለዛ ነገር ማንበብ፣ መጻፍ፣ የሆነ ያሳኩ ሰዎችን ቪዲዮዎችን ማየት ጀምር። ራሱ መንገዱን ይከፍተም። ልክ እንደ ቦይ ይቀደደ ይመጣል እንጂ 10 ያባረረ አንድ ማይዝም ኢስ ኦኬ። ሁሉም ሰው መሆን ይችላል። ሁሉም በአንድ ግን ማድረግ አችልም። ይኖክ አቅም አሊሚት ነው። አሊሚት የሆነ አቅምን ግን በዲስትራክሽን ዲሊሚት አታርገው። ስማኝ። ስለዚህ ይህን ነገር ማድረግ አለ። ሁሉም በአንዴ መከወን አችልም። ያ ነው ወደ ጭንቀት ወደ ተስፋ መቁረጥ የሚከተ ህይወት የሚያበላሸው። ስለዚህ ይህ ነገር አሁኑ ማቆምና መከታተል አለባችሁ። ምክንያቱም ሁሉን ሰው በአንዴ ማድረግ አይቻልም። ሌላኛውስ 13ኛው ነገር ቅድም ቢያቸዋለሁ። አሁንም ልባችሁ እናንተ ውስጥ ያለውን ህልምታችሁ ለእናንተ ቤተሰብ መኖር አብዛኛው ወጣት ማለት ነው። ለምንድን ነው የምትማሩት? ለቤተሰብ ብዬ። ለምንድን ነው የምትሰሩት? ለቤተሰብ ብዬ። ቤተሰብ ስላንተ ህይወት አይመለከተውም ወንድሜ። ቤተሰብ ስላንተ ህይወት አያገባውም። ቤተሰብ ስላንተ ህይወት። ስለዚህ አንዳንድ መቁረጥ ያለባቸው ሰዎች አሉ። ቁርጣቸው። ማውጣት ያለባቸው ሰዎችን አስወጣቸው። የራስን ህይወት ኑር። ምንድን ነው የምልህ? ለሰው መኖር አቁም። ቢ ሰልፊሽ። 13ኛው ቢ ሰልፊሽ። ሰማኝ። ሰልፊሽ መሆን ጀምር። ራስ ላይ ፎከስ አድርግ። ከዚህ በኋላ ይበቃል። ለሰው ኖራል፣ ለሰው አስባል፣ ለሰው ተገዝታል፣ ሰው ምንልኛል ብላል፣ ፈርታል፣ ወደኋላ ቀርታል። ኢስ ኦኬ የሆነው ሆኗል። ግን ከዚህ በኋላ ለሰው አንኖርም ብለህ ሰልፊሽ መሆን አለብህ። ራስን ለመቀየር ገንዘብ ለመስራት ራስን ሰው ለማድረግ መጣር አለብህ። ምክንያቱም ማንም ስላንተ አይጨነቅም። ማንም ስላንተማ እኔ ጋር መጣው እንዴት ነው ዛሬ የናርዶስ ነው ተቻለ ማድረግ ብሎ ማንም መጥቶ እኔ ጋር አይመካከርም። ምክንያቱም ሁሉም የራሱ ችግር አለበት፣ የራሱ ስቃይ አለ፣ የራሱ ህይወት አለበት። ስለዚህ ይህን ነገር በማወቅ ራስን ከማይሆን ሰው ከማይሆን ቤተሰብ ኢቭን ከማይሆን ህልምን ከማይደግፉ ሰዎች ጋር በፍጹም መዋል የለብህም። ስለዚህ ይህን ነገር ማስተካከል አለባችሁ። 14ኛው ነገር ጓደኛ ምረጥ። ከማይሆን ጓደኛ ጋር ይዋል ህይወት አይቀየርም ብላ አታማር። አስታውስ፣ በዙሪያ ያለ 5 ሰዎች አንተ አማካኙ ነህ። በዙሪያ ያለ 5 ሰዎች ሰነፍ ከሆኑ አንተ ሰነፍ ነህ። በዙሪያ ያሉ 5 ሰዎች ሀብታም ከሆኑ አንተ ሀብታም ነህ። በዙሪያ ያሉ 5 ሰዎች ማለት ደሃ ከሆኑ አንተ ደሃ ነህ። ስለዚህ በዙሪያ ያሉ ሰዎችን ምንድናቸው ብለህ ቼክ አድርግ። ምክንያቱም ሀሳብ ኢነርጂው ይተላለፋል። ያ ሰነፍ ጓደኛ ላይ ያለው ሀሳብ ኔጌቲቭ ኢነርጂ ኔጌቲቭ ነገር ወደ አንተ ሳታውቀው ከሱ ጋር ስላሉ ብቻ ይተላለፋል። ስለዚህ ውሎውን ቀይር፣ ህይወት ይቀይራል። ውሎን አስተካክል። ጓደኛ ምረጥ። ጓደኛ ከሌለ ፕሊዝ ብቻህን ሁን። ፕሊዝ የምትፈልገው ህይወት የኖረ ያለ ሰው ማለት ህልም ቪዲዮ ያ ከራስ ጋር ሁን። የራስ ጓደኛ ሁን። ብቸኛ ላለመሆን ብለህ ከማይሆን ሰው ጋር አትዋል ወንድሜ። የምሪን ነው ማለት ጊዜን ኢነርጂን ፍሪ እንድትሆን የሚያደርግ የማይሆን ጓደኛ ነው። የማያግዝ በህልም ማይደሰት ቅናተኛ ነው ጓደኛ። በጣም መርዛማ ነገር ነው። አሁን ማቆም አለብህ። ህይወት የሚያበላሽ ስለሆነ ማለት ነው። ስለዚህ ይህ ነገር በራስ ላይ ቆርጥ ለመጣል ዝግጁን። የማይሆን ጓደኛ እያታለለ እንደሚወስድ ውሃ ነው። አሁኑ ማቆም አለብህ። ስንቱ ነው በጓደኛ ምክንያት ህይወቱን ያጣ፣ የከሰረ፣ የሞተ፣ ህልሙን ያጣ። ስለዚህ ጓደኞችን ተመልከት። በዙሪያ ያሉት ምንድናቸው? ሁሌ ሳቅ፣ ሁሌ ደስታ፣ ሁሌ ስንፍና፣ ሁሌ ሰላማዊ ነገር የሚያሩት ምንድን ነው? ንገረኝ። ይሄ ከሆነ አሁን ማቆም አለብህ። ህይወትን አይቀይርማ። ስለዚህ ይህ ነገር አቁሙ። 16ኛው ነገር ይህ በጣም ወሳኝ ነው። የእናንተን ህይወት ሊቀይርም ሊያጠፋም ይችላል። ቅድም ቢያቻሉ። ስለዚህ አሁን ይህንም አቁሙ። 16ኛው መሳቸው ሊታይ ማለት የሆነ በቃ ይሄ እንዴት ነው ሳይኖር እንዳለ ማስመሰል በጣም ዘመን ነገር ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ምን ይባላል መሰለህ? ስታስብ እንዳለም ስትኖር እንደ ቤት ኑር። ሊታይ ማለት ደብቁኝ ያመጣል የሚባለው አንዳንዴ ልክ ነው። ሊታይ አትበል። ራስን ደብቅ። በድብቅ ስራ። እባብ ኃይለኛ የሆነው ለምሳሌ ጋይስ በድብቅ ስለሚያድግ ነው። ሲያድግ ሲራመድ ከፍ ሲል ማንም ሰው አያይም። ጎል ትልቁ እንዲህ ሲል ነው ሰው የሚያየው። ስለዚህ በድብቅ
ጠንክረ ስራ። ምክንያቱም አንዳንድ ሰዎች ያንተን እድገት ስለማይወዱ በኔጌቲቭ ሀሳብ፣ በኔጌቲቭ ስድብ፣ በኔጌቲቭ ኢነርጂ ሊጥሉ ይሞክራሉ። ተደብቀ ደግ የወጣ ቀን ማንም አይችልም። ልትታትበል ራስን ህልምን መብሰል አለበት። ከድነ እስኪበስል እስኪነፍ በራሱ ጊዜ ህልሙ ፈንቅሎ ይውጣ። ህልምን ለማንም አትናገር። ከባ ምንድነው ማን ዝም ስኬት ይናገር። አንዳንዴ ንግግር ያንተን ህልም እንዳይሳካ መጀመሪያው እንቅፋት ነው የሚሆነው። ዝም ብለህ ማለት በዝምታ ውስጥ ስትሰራ፣ በዝምታ ውስጥ ስትሄድ፣ በዝምታ ውስጥ ቀጣይ እርምጃ ማንም ምን እንደሆነ ስለማያውቁ ለአንተ ምቀኛ ሊሆኑ አይችሉም። ስለዚህ ይህ ነገር በማድረግ ህይወትን ሴም ማድረግ መቀየር ይችላል። ልታይ ማለት በጣም መጥፎ ነገር ነው። አቁም አሁን ነው ጋይስ፣ ይምሬን ነው የምላችሁ። 18ኛው ነገር ምሰጁ 18ኛው ነገር ማለት ነው። አሁን አንድ ህልም አላችሁ፣ ያላችሁበትን ቦታ አለማወቅ። ይህን ስላችሁ የሆነ ያላችሁበት አካባቢ ምናምን ሳይሆን ያላችሁት የገንዘብ መጠን፣ ያላችሁበት ሀሳብ፣ ያላችሁትን አእምሮ፣ ያላችሁትን ልማድ፣ ያላችሁትን ህይወት ጠንቆ አላማው። ብዙ ሰው የሚያውቅ ይመስላል ግን አያውቅም። ለዛ ነው ዝም ብሎ ይደብረኛል፣ ዝም ብሎ ይጨንቀኛል፣ ዝም ብሎ ነው ወይ ስለማታውቅ ነው። ዝም ብሎ አይደብርህም፣ ዝም ብሎ አይጨንቅህም። ስለዚህ ያላችሁትን ቦታ ማወቅ አለብህ። የት ነኝ ያለሁት በሀሳብ ደረጃ፣ የት ነኝ ያለሁት በህልም ደረጃ፣ የት ነኝ ያለሁት በገንዘብ ደረጃ፣ የት ነኝ ያለሁት በራዕይ፣ የት ነኝ ያለሁት ማለት አለባችሁ። ስለዚህ ይህን ነገር ማድረግ የእናንተን ህይወት ማሰቅ ያላችሁ ቦታ ማወቅ አለብህ። ምክንያቱም ሰው መነሻውን ሳያውቅ መድረሻው ላይ በፍጹም አይደርስም። ያለህን ቦታ ስታውቅ ነው መቀየር መለወጥ የምችለው። ይህ ነገር በደንብ ጠንቅቀ ማወቅ አለባችሁ። እግዚአብሔር ምስክሬ ነው የምላችሁ። 19ኛው ነገር በጠዋት አለመነሳት፣ ማርፈድ። ኢስ ኦኬ ማርፈድ ችግር የለውም፣ ግን ማታ ምን ስትሰራ ነው የምተኛው? ቲክቶክ ያየ ማይጠቅምን ነገር ያየ የትማደርስን ቪዲዮ ያየ ተኝቴ ደግሞ ጠዋት አርፍም ትነሳ ከሆነ ህይወት ኦልሬዲ አመልጦሃል። ስለዚህ በጠዋት ልትነሳ ይገባል። ሜቢ ከ12 ሰዓት በፊት ትነሳ ህይወትን ግማሽ ችግሮችን ጨርሰሃል ማለት ነው። ስለዚህ በጠዋት ተነሱ። ለጠዋት ሰው እኔም የጠዋት ሰው አይደለሁም፣ ግን በጠዋት ለመሆን እንሞክር። ያ ነው የእናንተን ህይወት የሚያስተካክለው። the first impression your last impression ይባላል እንዴ ጋይስ። ስለዚህ የእናንተ ህይወት የሚያስተካክለው በጠዋት ተነሱ። ልክ እንደተነሳችሁ ደግሞ ስልክ አትጎርጉሩ። ስልክ በጣም ኔጌቲቭ ኢነርጂ ያለው የእናንተን ህይወት ዲሞቲቬት የሚያደርግ ነው። ምክንያቱም ይህ በጣም መዘመገን ነው። ስለዚህ በጠዋት ተነሱ፣ አመስግኑ፣ ጸልዩ፣ የሆነ ጻፉ፣ ሜዲቴሽን አርጉ፣ ከራሳችሁ ጋር አውሩ። ዛሬ እንዴት ነው የኔን ህልም ህይወቴን ማሳካው፣ እንዴት ነው የተሻለ ሰው የሚለው ነገር ከራሳችሁ ጋር ተማከሩ። ያ ነው በጠዋት መነሳት ጥቅሙ። ስለዚህ ይህን ነገር በማድረግ የእናንተን ህይወት የተሻለ ማድረግ ትችላላችሁ። አሁን ካላችሁበት ህይወት መውጣት ትችላላችሁ፣ ማድረግ ትችላላችሁ። ስማችሁኛ 20ኛውና የመጨረሻው ነገር መሰለኝ ጋይስ። 20ኛው ደግሞ ማለት ነው አሁን ያልኩት ነገር በሙሉ ማለት ነው ለመተው መወሰን፣ ማመንታት የለባችሁ። ውሳኔ በጣም ወሳኝ ነገር ነው። ይሄን ሁሉ ሰምታችሁ አይታችሁ ጽፋችሁ ማለት ወስናችሁ ቆርጣችሁ ለማቆም ካልወሰናችሁ ምንም ጥቅም የለውም። ስለዚህ መወሰን አለባችሁ። አስታውሱ፣ አንድ ሰው የሚያሽሉን መድኃኒት ቦርሳው ስለያዘ ብቻ ይፈወሳል አይደለም፣ ግዴታ ማወጥ አለበት። ስለዚህ የውሳኔ ሰው መሆን አለባችሁ። አታመንቱ፣ ወስኑ። አስታውሱ፣ ከማይወስን ሰው መጥፎ ውሳኔ የሚወስን ሰው ነው የተሻለ ህይወት የሚኖረው። ቢኮዝ ይማራላ ሰማ። ስለዚህ መወሰን አለባችሁ። ምንድን ነው ችግሬ? እንዴት ሊቀየር? እንዴት ላድርግ? ያሳዎች ሀሳብ ካለ በውሳኔ በድፍረት ከውስጥ በመነጨድ ሞቲቬት የሆነ ኢነርጂ ማድረግ መስራት አለባችሁ። የውሳኔ ሰው ማይሆን ሰው አይቀየርም ህይወቱ። ምክንያቱም በሰው ነው የሚመራው። ይሄን ላድርግ እንዴ አንተና ሶፋክ የውሳኔ ሰው መሆን አለባችሁ። ያኔ የምር የህይወትን ጣም ታውቃላችሁ። አስታውሱ፣ የእናንተ ህይወት የተሞላው በውሳኔ ነው። ጠዋት ልነሳ ውሳኔ ነው። ስራ ልስራ ውሳኔ ነው። ሁሉም ኦልባት ውሳኔ። በውሳኔ የእናንተን ህይወት መርጣችሁ ወስኑ፣ መርጣችሁ ኑሩ፣ መርጣችሁ የእናንተን ህይወት ቀይሩ እላችኋለሁ። ህይወት በዚህ መንገድ ነው የሚመራው። እስቲ ዛሬ ካወራሁት ከ20 መርዛማ ልማዶች የቱን ነው ለማቆም የወሰናችሁት? ኮሜንት ላይ አስቀምጡልኝ። ስላዳመጣችሁ አቁማችሁ በቀጣይ እንደምንገናኝ ተስፋ አደርጋለሁ። ጋይስ ወንዳችኋለሁ። ስላዳመጣችሁ በጣም ቴንኪው። መልካም ጊዜ ይሁንላችሁ። ቻው